ነው ብሎ አላስተማረም። ያዕቆብም አላስተማረም። ዮሴፍም አላስተማረም። ሌሎችም አላስተማሩም። እንደዚህ ብሎ ማስተማር የጀመሩት ከጊዜ በኋላ የመጡ ክርስቲያኖች ናቸው። ክርስትና ሲነሳ ነው እንዲህ ያለ እምነትን ቀስ በቀስ እያዳበረ የመጣው። ኢየሱስም አያውቀውም። ኢየሱስ የሚያውቀው ዮሐንስ ወንጌል 17:3 ላይ ብቻውን እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ብቻውን እውነተኛ አምላክ አለ። ይሄ እውነተኛ አምላክ እኔን ልኮኛል ነው ያለው። እኛ ሙስሊሞች እንዳለው ነው ያለው። ስለዚህ እሱ ያለው ብቻውን አምላክ አለ። ከዛ ይህ ብቻው የሆነው አምላክ እኔን ልኮኛል ነው ያለው ዮሐንስ 13 ላይ። ከጊዜ በኋላ ግን አብ ወልድ መንፈስ ቅዱስ በስም በግብር በአካል ሶስት ሲሆን በአገዛዝ በስልጣን ምናምን ሶስት ናቸው ምናምን ብለው ደግሞ የቤተ ክርስቲያን አባቶች አስተማሩ። በቤተ ክርስቲያን ደረጃ ማስተማር ተጀመረ። ክርስትና እዛ ላይ መሰረት አደረገ። ስለዚህ ክርስትና ልክ መሆኑን አለመሆኑን የምናውቀው ከነዚህ ነገራቶች ተነስተን ነው። በጣም ብዙ ነገር ላቀርብልህ እችላለሁ፣ ግን ጊዜ እንዳንገድል በዚሁ ልቋጨው። ተመስገን። በጣም ብዙ አወራው ዛሬ። እሺ ማታ ፎሎ አድርገኝና በተረፈ ሌሎች የምጠይቃቸው ጥያቄዎች ምናምንም ካሉ ከዚህ ውጭ ምናልባት አሁን ብዙ ሰው መጠየቅ ስላለበት እኔም ስለደከመኝ እወጣለሁ። የሆነ ሰዓት ላይ እንደዚህ ማውራት ከፈለግ ከኔ ጋር ፍሪ ሆነ ማለት ነው። እዚህ ማውራት ከፈለግ ፎሎ አድርገኝና በውስጥ አንድ ቁጥር ጻፍልኝ። እሺ ልንማማር እንችላለን። ልክ እንደዚሁ በጥሩ መንፈስ በሰከነ መንፈስ አብረን ልናወራ መማማር እንችላለን። ለዛ አድርግ። ፎሎ አድርገኝ፣ ፎሎ እመልስልሃለሁ። እሺ አንተን 5 ደቂቃ የሚጠብቀኝ ከሆነ እኔ ከኔ ጋር ይቀጥላል። መቀጠል ከፈለገ አንተ የምትወጣ ከሆነ 5 ደቂቃ መኪና ውስጥ ሆኜ ነው ብትቀበለኝ ደስ ይለኛል። ምቆይ ከሆነ ማለት ነው 5 ደቂቃ መኪናው ይረብሻል። የተወሰነ ትንሽ ድምፅ አለው። እስኪወርድ ጃቢር ከመኪናው እስኪወርድ ድረስ ተመስገን ኖርዝ ለንደንን ላስተናግደው። እሺ ኖርዝ ለንደን እንዴት ኖት? ደግ ኖት ወይ? ሁሉ ሰላም ነው። ሳላ እንዴት ነህ? እሺ አንተ ጥያቄ አለ? ጥያቄ አለኝ። የረዥም ሰዓት ሆነኝ ከሰማኋችሁ እና እስቲል እየሰማሁ ነበር ከቅድም ጀምሮ ነው። አንድ የምወደው ወዳጅ አለኝ ሰጀስት ያደረገኝ እሱ ነው ወደ እናንተ። ስለ አንድ ነገር እኔ ኢንዲቴል መረጃው ሳይኖረኝ እውቀቱ ሳይኖረኝ ማውራት መወያየት አልፈልግም። እንደኔ አመኔታ ነው። ምክንያቱም የሚቀርብልኝ ማስረጃ እውነት ይሁን አይሁን ስለዛም ማወቅ አለብኝ። ግን አሁን ላነሳ የምፈልጋቸው 2 ጥያቄዎች አሉ። አትሊስት ስለነሱ ራፍሊ ትንሽ እውቅና አለኝ ብዬ ስለማምን ነው። ገባ? ኢንዲቴል ለእኔ ሜጀር እና ማይነር የሚባሉ በግቢ ትምህርት ራሱ አለ አይደል? ሜጀር ኮርስ እና ማይነር ኮርስ የምንለው እኔ የምጠይቅህ ሜጀሩ ነው ስል ማይነር ላይ አሁን ቅድም ተመስገንም ተሜ እንዳለው ላይ እንትና እንዲህ ያለ እንትና ሲያወራ ውስጥ ያሉ ማይነር ነገሮችን ማንሳት አልፈልግም። ግን ሜጀር ላይ ፖይንት ላይ እስልምና ወይም ሙስሊም ራሱን ቢውል ያደረገባቸው ዋና ነጥቦች ላይ 2 ጥያቄዎችን ላንሳና ከዛ እንቀጥል ይቻላል? እሺ ለምሳሌ በቁርአን ታምናለህ አይደል? እናምናለን። ኦኬ በቁርአን ታምናላችሁ። ቁርአን ለመጀመሪያ ጊዜ በ610 ነው አይደል ለነብዩ መሐመድ የወረደው? ትክክል። ያኔ የወረደውን ለነብዩ መሐመድ የወረደውን ቁርአን ብለን ልንጠራው እንችላለን? እንችላለን። ኦኬ እሺ። ከዛ በኋላ እስከ 632 ኤዲ ድረስ ስሩ ፕሮሰስ አለ። ለ22 ዓመት ቁርአን ከ22 ዓመት በኋላ ነው ራሱን ኤግዚስት ያደረገው አይደል? ሳይሆን ኮምፕሊትሊ ኮምባይል የሆነው ኮምፕሊትሊ በቃ ኮምባይን ያደረገው 22 ዓመት በኋላ በ632ኛው ኤዲ ላይ ነው አይደል? አዎ። ኦኬ እሺ። አሁን የኔ ፖይንት ምን መሰለህ? ቁርአን ተሻሽሏል ብለህ ታምናለህ? አላምንም። ኦኬ ምንም አይነት አፕዴት የለውም ብለህ ታምናለህ አይደል? አፕዴት የለውም። ለመጀመሪያ ጊዜ በ610 ለነብዩ መሐመድ ቁርአን ከወረደ በኋላ የመጀመሪያው ሰላት ምን ያህል ነበር መጠኑ? ስፔሲፊክሊ ምን መሰለህ በአንዴ ላይደነገግ ይችላል። ህግና ስርዓቶች በአንዴ አልመጡም ይላል ቁርአን። ሊኩሊን ሚንሁም ጀዐልና ሽርዐተን ወሚንሃጃ ስለሆነ ያለው። ለምሳሌ መጀመሪያ እኛ ሙስሊሞች አንድ ሰው መጠጥ እየጠጣ ቢሰግድ ስግደት ተቀባይነት አለው የለውም አይደለ? ጥንት ዘመን ግን መጠጥ ከመከልከሉ በፊት ሰዎች ይጠጡ ነበር። ኢቭን ሙስሊም ሆነው ራሱ የሚጠጡ ሰዎች ነበሩ። ጌታ አምላካችን ከጊዜ በኋላ መጠጥን አይደለም መጠጣት አትቅረቡ አለ መጠጥ ያለበት ቦታ። ስለዚህ ህግና ስርዓቶች በአንዴ ኮምፕሊት አልሆኑም ነው። ስሩፍ ፕሮሰስ ስርዓቶች ይመጣሉ። ለመጀመሪያ ላይ ቁርአኑ በሚወርድበት ጊዜ በመጀመሪያዎቹ 3-2 ቀናት ምናምን ሰዎች በቀን 5 ይሰግዳሉ ማለት አይደለም። አምላካቸውን ይገዛሉ በሚገዙበት መንገድ። ስሩፍ ፕሮሰስ ስለሆነ ቁርአኑ ያመጣው መጀመሪያ ላይ ያሉ ሰዎች 5 ይሰግዳሉ ግን ማለት አይደለም።
ቀጥል። ለንደን ጥሩ ጥያቄ ነው። በጣም ያደርኩት ጥያቄ ነው። እሺ ቀጥል፣ ሀሳብ ካለ። እኔ ነኝ ወይስ እሱ ነው የማይሰማው? ጋይስ ትሰማለህ? እሱ ነው። ኦኬ እሺ። ለንደን ኔትወርክ ነው። እሺ እሺ፣ በቃ ይመለስ። ሌላ ክርስቲያን ካለ እንቀበላለን። ከታች የምትሰብኩን ሰዎች ኢየሱስ ጌታ ነው ተቀበለው ምናምን በስትላኩ ምናልባት የሳላ ሁለተኛ አካውንት ነው። እዚህ ያላችሁ ፎሎ አድርጉት። እሺ ሳላ ሁለተኛ ጋይስ፣ ሁላችሁም እዚህ ውስጥ ያላችሁ ይሄ ሁለተኛ አካውንቴ ነው። የምታውቁት አካውንት አይደለም። ከቻላችሁ ፎሎ አድርጉን። ከቻላችሁ ማናስቸግራችሁ ከሆነ ትልቁ አካውንታችን ተዘግቷል ለጊዜው፣ እሱን ፎሎ ታደርጉታላችሁ ኢንሻላህ። ይሄ ሁለተኛ አካውንቴ ነው። ሁለተኛውን አካውንቴን ፎሎ አድርጉ በደንብ ሁላችሁም እዚህ ውስጥ ያላችሁ። የምታውቁት አካውንት አይደለም ነው ይሄ፣ ሌላ የማታውቁት አካውንት ነው ኢንሻላህ። ይህን ይመስላል። ወልደ ዋህድ ተመለስክ? ያልረዳ ረብሸን ምን አስቀይሜ ነው ያስወረድከኝ? በእናትህ ስትራገጥ ነበረ። አጉል ቃላት ስናስረዳ ኖርማል ሰው አይደለም መማሪያ ነው ብዬ ከምንዳረግ መጥፎ ቃላትን ከምንመላለስ አታዳምጥም። ትልቁ ችግር ወልደ ዋህድ ምን እንደሆነ ታውቃለህ? ሰው ሲያስረዳ አለማዳመጥ ነው። ስለዚህ መጥፎ ጥሩ ከምንነጋገር በሰላም ብንለያይ ይሻላል በሚል ነው እሺ የምናስወረደ እንጂ ሌላ ምክንያት ኖሮን አይደለም። አጋጣሚውን የሆነ ነገር ይዘህ መሄድ ጥሩ ነው። ሰው አያውቅም ጥሩ ነበር። ከአንተ በፊት የሚያወሩትን ክርስቲያኖችን ሰምተህ ከሆነ የማዳመጥ ችሎታ የነበራቸው ክርስቲያኖች ናቸው። ማዳመጥ ብቻ ነው ማለት ነው ያለብኝ። እስቲ ሚዩት አድርግና ከነርዝላንድ ጋር ልቀጥል። ከእሱ ጋር ስለጀመርኩኝ እንደዛ እናደርጋለን። ወልድ ዋህድ ስለ ስም እናወራለን። እሺ እዚሁ የጻፍከው ስም ላይ ኖርዝ ለንደን ወልደ ዋህድ እንዳታወሩት ማውራት ይፈልጋሉ። እሱን ማነሳቸው ነጥብ ስለሚኖሩ አለ ቀጥል። ወልደ ዋህድ የመለስኩትን መልስ ሰምተሃል? ከመውረድ በፊት እስቲ አሁን ድገምልኝ። ቁርአን በሚወርድበት ጊዜ በቀን 5 መስገድ እንዳለብን የሚገልጹ የቁርአን ቃላት አልወረዱም። ይሄ ማለት አሉ በቀን 5 መስገድ እንዳለብን ምናምን የሚገልጹ የቁርአን አንቀጾች እና በፈጅር ላይ ስገዱ ይላል። ፈጅር ማለት ከእንቅልፍ ተነሳ የምንሰግደው ሰላት ነው። ኢሻ ይላል፣ መግሪብ ይላል፣ ሰላቱል አስር ይላል። 5 ሰላቶች አሉ። 5ቱን ስማቸውን ይጠቅሳል ቁርአን። ሰላቱል አስር ምናምን ይላል፣ ፈጅር ይላል። በፈጅር ሰላት ጎህ ሲቀድ ስገድ ይላል። ጎህ ታውቃለህ? ጎህ ሲቀድ ስገድ። እነዚህ አንቀጾች ያኔ አልወረዱም ነበረ። ስለዚህ ህግና ትዕዛዝ መመሪያዎች የመጡት ስሩፍ ፕሮሰስ ስለሆነ መጀመሪያ አካባቢ የነበሩ ሙስሊሞች በቀን 5 ላይሰግዱ ይችላሉ። ምክንያቱም ህግ ያኔ አልተደነገገም ነበረ። ግን በራሳቸው መንገድ አምላክን ይገዙ እንደነበረ ማስረጃ አለ። ፈታህነቱ ፊሂ ወተዓቡድ አምላክን ያመልክ ነበር ይላል ነቢያችን መሐመድ። ግን በቀን 5 እየሰገደ ነው ወይ ለሚለው አይደለም፣ ያኔ ህግ ስላልወረደ የሚል ነው። ከወረደ በኋላ ግን ሁሉም ሙስሊም በዓለም አቀፍ ደረጃ 5 ይሰግዳል ነው። እሺ ቀጥለውን። እሺ እሱን አሁንም እሱን ትክክል። እኔ አሁንም እሱ ፓርት ላይ አይደለም ዋና ነጥቤን ያዝልኝ ይለ ለዛ ነው መጀመሪያ ጥያቄን አስተካክል የጀመርኩት። ምንድን ነው በ610ኛ ላይ የወረደውን ቁርአን ብለን ከተቀበል ነው በ22 ዓመት ስሩ ፕሮሰስ ላይ እኮ አለ ነገሮች ሁሉ ሙሉ ራሱን ኤግዚስት አድርጎ ቁርአን ያስባለው እኮ ከ22 ዓመት በኋላ እንደነበረ ምናምን ኤቪደንስ እኮ ልታቀርብልኝ ትችላለህ። የኔ ፖይንት እሱ አይደለም። ነገር ግን የመጀመሪያው በ610ኛ ላይ ለነብዩ መሐመድ ቁርአን በወረደበት ቁርአን ላይ የሰላት መጠን 50 ነበር አይደል የሚለው። ያ 50ው ራሱን ሺፍት አድርጎ በእነዚህ 22 ዓመት አይደለም ያ ኦኬሽ። እንዴት ነው አይደለም? እንዴት ነበር እሱ? ስለ ኢስራ ወሚዕራጅ 50 አልነበረም። እሺ መጀመሪያ ስለ እንዲህ ሰው ሙስሊሞች 50 እየሰገዱ አልነበረም። የኢስራ ወሚዕራጅ የሌሊት ጉዞ የሚባል አለ። ነቢያችን መሐመድ ከመስጂድ አልሐረም ወደ መስጂድ አልአቅሳ ያደረጉት ጉዞ ነው።
የተከበረው ሌሊት ይባላል። መስጂድ አልሐረም ኢስራ ወሚዕራጅ ይባላል። ቁርአን ምዕራፍ 17 ቁጥር 1 ላይ ሱብሃነ ለዚ አስራ ቢአብዲሂ ምናምን የሚል አንቀጽ አለ። ጌታ አምላካችን ከተከበረው መስጂድ ከሐረም መካ ካለው ወደ ጀሩሳሌም ይወስዳቸዋል። ከጀሩሳሌም ደግሞ ወደ ሰማይ ወደ ራሱ ይወስደዋል። ያኔ ሰላትን ሲቀበል ህግጋትን ያኔ ነበር የተቀበለው። ህዝቡ ሙስሊሙ እየሰገደ አልነበረም። 50 ሺህ ያኔ እየሰገዱ ምናምን አልነበረም። ግን ልክ ወደ ሰማይ ጉዞ ራሱ ሲያረግ ሰላትን ለመቀበል ሄዱ ነበር እና በሚሄድበት ጊዜ 50 ሰላቶችን ተቀብሎ መጣ፣ በቀን 50 ጊዜ እንድንሰግድ እና ሙሴ እንግዲህ አድርጓል ብለን ስለምናምን ወይ የነፍሱ በሰማያት አለ ብለን ስለምናምን ስጋው ሊበሰብስ ይችላል። ኦኬ በስብሳል አንልም፣ ኦብቪየስሊ ይቅርታ። ግን ስጋው ያው ይሞታል፣ ነፍስ ግን በሰማያት አለች ብለን እናምናለን እና ሙሳ ህዝቦች አይችሉም አለ። 50 ሰላት በጣም ብዙ ነው፣ አስቀንስ አለው። እያስቀነሰ በመጨረሻው 5 ሰላቶች መጡ። መጀመሪያውማ 50 ነበረ፣ ግን ይሄ ለዚህኛው ህዝብ እጅግ በጣም ስለሚከብድ 5 ሰላት ወይ አስቀንስ ብሎ መጨረሻ ላይ 5 ሰላቶች እንዳስቀነሰ እናምናለን እና ህዝቡ እየሰገዱ አልነበረም ነው ብለው የተነረገገ ህጉን ነው የምልህ። ሰው ልክ ነው ኦፍኮርስ። አሁን እዚህ ጋር አንተ ትክክል ነጥብ አነሳ። ላይክ እየሰገዱ መሆን አለመሆናቸውን አይደለም፣ ግን የመጀመሪያው ሰላት 50 ነበር አይደል? ሄዶ ከአላህ ድረስ ሄዶ የተቀበለው ነብያችን መሐመድ ማለት ነው። ሄዶ የተቀበለው 50 የነበረችው የሰላት መጠን በቁርአን ላይ ነበር አይደል? አልነበረም። ያ ኦኬ ምን ላይ ነበር? ጀስት በወሬ ደረጃ ነበር፣ በሀዲስ ደረጃ ነበር እንጂ 50 ስገዱ ምናምን ተብሎ ቁርአን ላይ ስለተጻፈ አይደለም። እሺ ያኔ ጀመረ አልወረደም። 50 ስገዱ ምናምን የሚል ቃል የለም ከጅምሩ። ያኔ ታሪክ ነው፣ በታሪክ ነው ያለው እንጂ የምርም ቁርአን ላይ 50 ስገዱ የሚል ነገር መጀመሪያውኑ ኖሮ አይደለም። ኦኬ እሱን ያዝልኝ። ኦኬ 50 የሰላት መጠን 50 የሚባል ነገር በወረደው ቁርአን ላይ የለም ነበር ማለት ነው? አልነበረም። ኦኬ አሁን ቁርአን ላይ ያለው 5 ብቻ ነች። 5ቷ የምትለውን የተጻፈችው አሁን ላይ ያው የ5 ሰላት ስሞች ተጠቅሰዋል ቁርአን ላይ። 10 ፈጅር፣ መግሪብ ምናምን የሚሉ ስም አላቸው። አምስቱም አሉ ቁርአን ላይ። ኦኬ